ዛሬ በዓለማችን ላይ ካሉ እጅግ ውድና ዘመናዊ ከተሞች አንዷ ነች። የቢሊዮኖች መሸሸጊያ፣ የቴክኖሎጂ ማዕከልና የጽዳት ተምሳሌት ሲንጋፖር። ግን ከ60 ዓመታት በፊት ይቺ ደሴት በታሪክ መዝገብ ላይ እንድትኖር ማንም አልፈለግም ነበር። ጎረቤቶቿ የናቋት፣ ቀኝ ገዢዎቿ የጠሏትና ሕዝቧ በረሃብና በበሽታ የሚማቅቅባት የተረሳች ደሴት ነበረች። ብዙዎች የማይቻል ያሉትን፣ አንዳንዶች ደግሞ እብደት ነው ብለው የጠሩትን ጉዞ የተጓዘች ይቺ ሀገር እንዴት በአንድ ትውልድ ውስጥ ከአራተኛው ዓለም ወደ አንደኛው ዓለም ልትመነጠቅ ቻለች? ከመሪው ለቅሶ ጀርባ የነበረው ሚስጥርስ ምንድን ነው? ዛሬ የሲንጋፖርን አስገራሚ የትንሣኤ ታሪክ ከጅምሩ እስከ ፍጻሜው እንተርካለን። ይህ ታሪክ ስለ ሀገር ግንባታ ብቻ አይደለም። ይህ ታሪክ የማይቻለውን ነገር ስለመቻልና ስለ ጽናት ትልቅ ትምህርት የሚሰጥ ነው። ከወደዳችሁት ላይክ አድርጉ። ለዳጉ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ነሐሴ 9 ቀን በ1965 ዓለም በአዲስ መልክ እየተቀረጸች ነበር። በዚህ ቀን ግን አንድ ሰው በካሜራ ፊት ቀርቦ ሲያለቅስ ታየ። ይህ ሰው የሲንጋፖር መስራች ሊ ኩዋን ዩ ነበር። ለቅሶው ግን የደስታ አልነበረም። ሀገሩ ሲንጋፖር ከማሌዥያ ፌዴሬሽን ተባራ ብቸኛ እንድትሆን በመወሰኑ የተሰማው ጥልቅ ሐዘን እንጂ። ሲንጋፖር በወቅቱ ሀገር የምትባል ነገር አልነበራትም። ስፋቷ ከአዲስ አበባ ያነሰ፣ ምንም አይነት ተፈጥሯዊ ሀብት የሌላት፣ ሌላው ቀርቶ የሚጠጣ ውሃ እንኳ የሌላት ምስኪን ደሴት ነበረች። የውጭ ጋዜጠኞች በወቅቱ እንዲህ ብለው ነበር፣ ይቺ ደሴት በራሷ አቁማ የምትቀጥልበት ምንም አይነት ተስፋ የላትም ብለው ነበር። ነገር ግን ያ የለቅሶ ቀን የዓለማችን ትልቁ የኢኮኖሚ ታምር መጀመሪያ እንደሚሆን ማንም አልገመተም ነበር። በ1960ዎቹ ሲንጋፖር የችግር ማዕከል ነበረች። ስራ አጥነት 14% ደርሶ ነበር። የብሔር ግጭቶች በየመንገዱ ደም ያፋስሱ ነበር። የብሪታንያ ጦር ከደሴቱ መውጣቱ ደግሞ የነበረውን ጥቂት ገቢ አሳጣው። ሊ ኩዋን ዩ እና ጓደኞቹ አንድ ከባድ ጥያቄ ከፊታቸው ተደቀነባቸው፣ እንዴት እንተርፋለን የሚል። መፍትሄው አንድ ብቻ ነበር፣ ልዩ መሆን። ሲንጋፖር ካሏት ጎረቤቶቿ የተሻለች፣ ንጹህ፣ ስነ ስርዓት ያላትና ለስራ ምቹ ካልሆነች ማንም አይመጣላትም። የመጀመሪያው እርምጃ ሰውን ሀብት ማድረግ ሆነ። ተፈጥሮ የነፈገችንን እኛ በጉልበታችንና በአእምሯችን እንፈጥራለን የሚል መሪ ቃል ያዙ። በዚያን ወቅት አብዛኛዎቹ የአፍሪካና የእስያ ሀገራት የውጭ ባለሀብት ቀኝ ገዥ ነው በሚል ኩባንያዎችን ሲያባረሩ፣ ሲንጋፖር ግን ተቃራኒውን አደረገች። ባለስልጣኖቿ ወደ አሜሪካና ወደ አውሮፓ በመሄድ ትልልቅ ኩባንያዎችን መለመን ጀመሩ። ኑ ወደኛ፣ መሬት እንሰጣለን፣ ታክስ እንቀንሳለን፣ ሰራተኞቻችን ታታሪ ናቸው አሉ። ቴክሳስ ኢንስትሩመንት እና ሮልስ ሮይስ የመሳሰሉ ኩባንያዎች መምጣት ጀመሩ። ሲንጋፖር በአጭር ጊዜ ውስጥ የኤሌክትሮኒክስ ዕቃዎች ማምረቻ ሆነች። ነገር ግን ከፋብሪካው ጎን ለጎን ሊ ኩዋን ዩ ሌላ ትልቅ ስራ እየሰሩ ነበር፣ ሙስናን ማጥፋት። አንድ ባለስልጣን $1 ከሰረቀ ዕድሜ ልኩን ይበሰብሳል የሚል ሕግ አወጡ። በቤተሰብና በዘመድ አዝማድ መሾም ቀረ። ችሎታ ያለው ብቻ ቦታውን ይይዛል። ይህ ሜሪቶክራሲ ይባላል። ሲንጋፖር ከሌሎች ሀገራት ለየት የሚያደርጋት ሌላው ነገር የቤት ፖሊሲዋ ነው። መንግስት እያንዳንዱ ዜጋ የራሱ ቤት እንዲኖረው ወሰነ። ግዙፍ የጋራ መኖሪያ ቤቶች ተገነቡ። እዚህ ጋር ነው ብልሃቱ ያለው። በዚህ ቤቶች ውስጥ ቻይናውያን፣ ማሌዎች እና ህንዶች አብረው እንዲኖሩ ተገደዱ። አንዱ ብሔር ከአንዱ ብሔር እንዲቀላቀል ኮታ ተቀመጠ። ይህ በመሆኑ የብሔር ግጭት ጠፋ። ሁሉም ሰው ራሱን እንደ ሲንጋፖራዊ ማየት ጀመረ። በትምህርት ቤትም የእንግሊዝኛ ቋንቋ መግባቢያ ሆነ። ይህም ሲንጋፖርን ለዓለም ገበያ ክፍት አደረጋት። ዛሬ ሲንጋፖር የዓለም የባንክ ማዕከል የሆነችው በዛን ወቅት በተጣለው መሰረት ነው። ዛሬ ሲንጋፖር ከዓለም ባለጸጋ ሀገራት ተርታ ናት። የነፍስ ወከፍ ገቢዋ ከአሜሪካ ይበልጣል። በዓለም ላይ ካሉ ምርጥ ወደቦች፣ ምርጥ አየር መንገድና ምርጥ ትምህርት ቤት ካሏቸው አንዷ ናት። ከሲንጋፖር ታሪክ የምንማረው ትልቁ ነገር ምንድን ነው? ሀብት ያለው መሬት ውስጥ ሳይሆን ጭንቅላት ውስጥ መሆኑን ነው። መሪዎች ራዕይ ሲኖራቸው፣ ህዝብ ዲሲፕሊን ሲኖረውና ሙስና ሲጠፋ በአንድ ትውልድ ውስጥ ታምር መስራት ይቻላል። ሲንጋፖር ያደረገችውን እኛ ስለምን አንችልም? ጉዟችን የሚጀምረው ዛሬ ከምንወስነው የዲሲፕሊን እርምጃ ነው። ታሪካችን የሚጀምረው በ1965 ነው። አየሩ ሞቃታማና እርጥበት አዘል በሆነባት ሲንጋፖር በካሜራ ፊት የቆመው ሰውዬ ቁመቱ ጠር ያለ፣ ፊቱ ላይ ከፍተኛ ጭንቀት የሚነበብበት ወጣት መሪ ነው። ስሙ ሊ ኩዋን ዩ ይባላል። ከጥቂት ደቂቃዎች በፊት ከማሌዥያ ጋር የነበረውን ውህደት በይፋ መፍረሱ ታውጇል።
ሲንጋፖር ከማሌዥያ ተገነጠለች ሳይሆን ተባረረች። ሊኳኒዮ ለደቂቃዎች ንግግሩን ማቋረጥ ነበረበት። እንባው ካይኑ እየፈሰሰ ድምፁ እየተቆራረጠ እንዲህ አለ። ለእኔ ይህ የታሪክ አጋጣሚ በጣም አሳዛኝ ነው። ሕይወቴን ሙሉ በሙሉ ለሁለቱ ሀገራት ውህደት ሰጥቼ ነበር። ለምን አለቀሰ? ምክንያቱም በዛን ሰዓት ሲንጋፖር ሀገር የምትሆንበት ምንም አይነት አቅም አልነበራትም። ሲንጋፖር ስፋቷ ከ700 ካሬ ሜትር አይበልጥም። የተፈጥሮ ማዕድን የላትም፣ ግብርና የለም። ሌላው ቀርቶ የሚጠጣ ውሃ እንኳ ከማሌዥያ ካልመጣ ህዝቡ በውሃ ጥም ያልቃል። በከተማው ውስጥ ያለው ሁኔታ ደግሞ የባሰ ነበር። ቆሻሻ የተከመረባቸው መንገዶች፣ በየቦታው የሚታዩ የድህነት መንደሮችና በብሔር ልዩነት ምክንያት እርስ በርስ የሚጋጭ ህዝብ። አብዛኛው የዓለም የፖለቲካ ተንታኞች በዛን ወቅት እንዲህ ብለው ነበር፣ ሲንጋፖር የሞተች ሀገር ናት። ነገር ግን ሊኳኒዮ ለቅሶውን ሲያበቃ አንድ ውሳኔ ላይ ደረሰ። ሀገር ከሌለን ሀገር እንፈጥራለን፣ መሬት ከሌለን ሰው መሬት እናደርጋለን። ይህ ውሳኔ ነው ዛሬ የምናያትን ታላቋን ሲንጋፖር የወለደው። ሊኳኒዮና ቡድኑ ስልጣን ሲይዙ መጀመሪያ ያደረጉት ነገር ቢኖር ዲሲፕሊን ማስፈን ነበር። ሲንጋፖር ለመኖር ምቹ ካልሆነች ባለሀብት አይመጣም። ስለዚህ በጣም ጥብቅ የሆኑ ህጎችን አወጡ። መንገድ ላይ ምራቅ መትፋት፣ ቆሻሻ መጣል፣ አልፎ ተርፎ ሽንት ቤት ተጠቅሞ ውሃ ለመልቀቅ ከባድ ቅጣት ያስቀጣ ጀመር። ብዙዎች አምባገነንነት ነው ብለው ሲተቹ፣ የእሱ መልስ ግን አጭር ነበር። እኔ ስልጣን የያዝኩት ህዝቡ እንዲወደኝ ሳይሆን ህዝቡ እንዲለወጥ ነው አሉ። ሌላው ትልቁ ስራ የጸረ ሙስና ዘመቻ ነበር። ሊኳኒዮ አንድ ህግ አወጣ፣ ሙስናን ለማጥፋት ከራስ ቤተሰብ ጀምር የሚል። በወቅቱ የነበሩ የቅርብ ጓደኞቹ ሳይቀር በሙስና ሲጠረጠሩ ለህግ አሳልፎ ሰጠ። አንዱ ሚኒስትር በሙስና ተከሶ ጉዳዩ ወደ ፍርድ ቤት ሊሄድ ሲል በደረሰበት ፍርሃት ራሱን መግደሉን ታሪክ ይናገራል። ይህ በባለስልጣናት ዘንድ ፍርሃትን፣ በህዝቡ ዘንድ ደግሞ እምነትን ፈጠረ። ፖሊስም ሆነ ዳኛ በገንዘብ የማይገዙባት ሲንጋፖር ተፈጠረች። ይቺ ድሃ ደሴት እንዴት የዓለም ትላልቅ ኩባንያዎች ልብ ሰረቀች? ሲንጋፖር ዲፕሎማሲን አስከብራለች። ሲንጋፖር ዲሲፕሊን አስከብራለች። ሙስናን አጥፍታለች። ግን አሁንም ህዝቡ የተራበ ነው፣ ስራ የለም። በወቅቱ የነበረው የኢኮኖሚ አማካሪ ዶክተር ለሊኳኒዮ አንድ አስደንጋጭ ሀሳብ አቀረበ። ሲንጋፖር እንድታድግ ከፈለክ ግዙፍ የዓለም ኩባንያዎችን መሳብ አለብህ አለው። ይህ በ1960ዎቹ መጨረሻ ላይ በጣም አደገኛ ሀሳብ ነበር። ምክንያቱም አብዛኛዎቹ አዲስ ነፃ የወጡ ሀገራት የውጭ ኩባንያዎችን ቀኝ ገዥ ናቸው ብለው ያባረሩ ነበር። ሲንጋፖር ግን በተቃራኒው ቆመች። ሊኳኒዮ ወደ አሜሪካ ተጓዘ። የሄውሌት ፓካርድ እና የቴክሳስ ኢንስትሩመንት መስራቾችን አገኘ። ኑ በሀገሬ ፋብሪካ ስሩ፣ ሰራተኞቻችን አይሰርቁም፣ የስራ ማቆም አድማ የለም፣ መንገዳችን ንጹህ ነው ብሎ አሳመናቸው። በአጭር ጊዜ ውስጥ ሲንጋፖር የዓለማችን የኤሌክትሮኒክስ ዕቃዎች መገጣጠሚያ ሆነች። በ1970ዎቹ መጀመሪያ ላይ ስራ አጥነት ጠፋ፣ ሰው ሁሉ ስራ አገኘ። ግን መሪዎቹ በዚህ አልረኩም። ዝቅተኛ ክፍያ የሚከፈላቸው ሰራተኞች ብቻ መሆን የለብንም አሉ። ስለዚህ ህዝቡን ወደ ቴክኒክና ሙያ ትምህርት ማስገባት ጀመሩ። ሲንጋፖር ከቀላል ማኑፋክቸሪንግ ወደ ውስብስብ የቴክኖሎጂ ምርቶች፣ ከዚያም ወደ ዘይት ማጣሪያና ወደ ዓለም አቀፍ የባንክ ማዕከልነት ተሸጋገረች። የዓለም ትላልቅ መርከቦች የሚያልፉባት የእስያ በር ሆነች። ኢኮኖሚው እያደገ ቢሆንም አንድ ትልቅ ስጋት ነበር። ህዝቡ በብሔር ተከፋፍሎ ነበር። ቻይናውያን፣ ማሊዎችና ህንዶች የየራሳቸው መንደር ነበራቸው። ይህም ሁልጊዜ ለግጭት ምክንያት ነበር። መንግስት አንድ ታላቅ እቅድ አወጣ፣ የህዝብ መኖሪያ ቤት ግንባታ መገንባት። መንግስት ግዙፍ ዘመናዊ ህንፃዎችን በመስራት ህዝቡን ወደዛ አዛወረው። ነገር ግን አንድ ጥብቅ ህግ ነበር። በአንድ ህንፃ ውስጥ የተወሰነ ፐርሰንት ቻይናዊ፣ የተወሰነ ፐርሰንት ማሊ እና የተወሰነ ፐርሰንት ህንድ መኖር አለበት። ሰዎች ጎረቤታቸው ከሌላ ብሔር እንዲሆን ተገደዱ። ልጆቻቸው አብረው አደጉ፣ አብረው ተጫወቱ። ይህ ማህበራዊ ውህደት በሲንጋፖር ታሪክ ውስጥ ትልቅ ዕድል ነበር። ከዚህ በኋላ ቋንቋን ለኢኮኖሚ መሳሪያ ያደረጉት። የሁሉም ብሔሮች ቋንቋ እንዲከበር ሆኖ ግን እንግሊዝኛ ዋናው የንግድና የትምህርት ቋንቋ እንዲሆን ተወሰነ። ለምን? ምክንያቱም እንግሊዝኛ የዓለም ቋንቋ ስለሆነ። ይህም ሲንጋፖራውያን ከየትኛውም የዓለም ክፍል ከመጣ ባለ ሀብት ጋር በቀላሉ እንዲግባቡ አደረጋቸው። ዛሬ ሲንጋፖር በዓለም ላይ ካሉ ከፍተኛ የነፍስ ወከፍ ገቢ ካላቸው ሀገራት ተርታ ተመድባለች። ምንም የተፈጥሮ ሀብት ሳይኖራት የዓለም የገንዘብና የቴክኖሎጂ ማዕከል ሆናለች። የሊኳኒዮ ታሪክ የሚያስተምረን አንድ ትልቅ ሀቅ አለ። የአንድ ሀገር ዕጣ ፈንታ የሚወሰነው በመሬት ስፋት ወይም ባለው ወርቅና ነዳጅ ሳይሆን ባለው መሪና በህዝቡ ዲሲፕሊን ነው። ከለቅሶ የተጀመረው የሲንጋፖር ጉዞ ዛሬ ለዓለም ሁሉ ትልቅ ትምህርት ሆኗል።
ማንም ሰው ከወደቀበት መነሳት ይችላል። ከፈለገም ሰማይ ላይ መድረስ ይችላል። ሲንጋፖር ለዓለም የሰጠችው ትልቅ ስጦታ ይህ ተስፋ ነው። ለዛሬው እዚህ ያበቃን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ሰላም